ኦሮሞ ሲደላው እንደ ታላቁ እስክንድር እንደ ናፖሊዮን ቦናፖርት ጦሩን ሰብቆ አገር ያጥለቀልቃል። ሲፈልግ በገዛ ቀዬው ዋቀ ጉራቻ ከሚለው አምላኩ ጋር እየተነጋገረ በስልጣኔው ይራቀቃል። ኦሮሞ ተዋጊ ህዝብ ነው። ነፍሳቸው በገነት አደባባይ እንድታርፍ የምንመኝላቸው የሃያኛው ክፍለ ዘመን ኢትዮጵያዊ ምሁር መስፍን ወልደ ማርያም መልክዓ ምድር ማስታወቂያ በሚሉት መጽሐፋቸው ገጾች ውስጥ በጎጃምና በደንቢያ የነበሩ አማሮች እንዲሁም ትግሬዎች በከፍተኛ ጥንካሬና ብቃት ፊት ለፊት ገጥመው ባቆሙት ኖሮ ኦሮሞ በጎርፍ እንደተሞላ ወንዝ ግብጽን ያጥለቀልቃት ነበር የሚል ልብ የሚያሞቅ ገለጻ አስነብበዋል። ከ20ኛው ክፍለ ዘመን የመጨረሻ ሩብ ዓመት ወዲህና ከ21ኛው ክፍለ ዘመን መባቻ 2 አስርት ዓመታት ወዲህ በኢትዮጵያ የብሔር መንግስት ሽኩቻን አይንቷል። በዚህም የተነሳ በህዝቦች መካከል ከየት መጣ የሚል የሚያጋጭ ጥያቄ ተደጋግሞ ይነሳል። ኦሮሞን ሲደላቸው ከታንዛኒያ ሲያምራቸው ከማዳጋስካር ወደ ኢትዮጵያ ምድር የሚያመጡት አሉ። እነዚህ ወገኖች ኬንያንም ለኦሮሞ መነሻነት ይጠቅሳሉ። በጣቢያችን አረዳድ የኒህ አካላት አመንኪው ትክክል ቢሆንና ቢረታ እንኳ የኦሮሞ ኢትዮጵያዊነት ላይ የሚያሳርፈው አሉታዊ ነጥብ የለም። ምክንያቱም በታሪክ ሀዲድ ላይ ተንሸራሽረን ወደ ቀደመችው ኢትዮጵያ ስናዘግም እነ ንግስተ ሳባ ህንደኬዎች ያስተዳድሩት የነበረው ግዛት ከኬንያና ማዳጋስካር ተሻግሮ ህንድን የሚያጠቃልል ታላቅ የአፍሪካ ስልጣኔ ነበር። መስፋፋት የሚደላው ኦሮሞ በእናት ሀገሩ ቀይ ቢንሸራሸርበት ኢትዮጵያዊ ቀለሙን የሚቀይር አንድም ሰበብ የለበትም። ነገሩ ነው እንጂ እንደ ንቡረ ኤድ ኤርሚያስ ከበደ ወልደ ኢየሱስ ያሉ ወግ አጥባቂ የኢትዮጵያ ታሪክ ጸሐፊዎች ሳይቀሩ የኦሮሞን መነሻ አሁን ባለው የኢትዮጵያ ካርታ ውስጥ ያመላክታሉ። በራሳቸው ብዕር ወረ ኦሞ ብለው የጠቀሱት ጥምር ቃል ቀድሞ በኦሞ ወንዝ አካባቢ ሰፍሮ የነበሩት የጥንት ነዋሪዎች መታወቂያ እንደሆነና የአሁኑን ኦሮሞ ስያሜ እንደሚወክል ከትበዋል። ዳረል ቤትስ የተሰኙ የታሪክ ተመራማሪ በግላቸው ስለ ኦሮሞ ህዝብ ዋርካነት ሲገልጹ ኦሮሞዎች በጣም ጥንታዊ ዝርያ ነባር፣ ምናልባትም ለብዙዎች የምስራቅ አፍሪካ ክፍል ህዝቦች መነሻ ናቸው የሚሉ ጠጣር ቃላትን ተጠቅመዋል። ኦሮሞ ኢትዮጵያዊ ነኝ ቢል የሚያምርበት ኢትዮጵያዊነት ጌጡ የሆነ ህዝብ ነው። ከደቡብ ኢትዮጵያ ተነስቶ እስከ ሰሜን ኢትዮጵያ ጫፍ ከባሌና ቦረና ቀዮች በቅሎ እስከ ምዕራብና ምስራቅ የአገሪቱ ጠረፎች የተንቀሳቀሰ በየደረሰበት ጎጆ የቀለሰ ከነባር ህዝቦች ዘንድ ዕውቀትና ስልጣኔ የቀሰመ ያለውን የሰጠ የጎደለውን የሸመተ ህዝብ ነው። ኦሮሞ ወሎ ደርሶ የጁን መስርቷል። ሐረር አልፎ በሱ ሰበብ ጀጎል ተገንብቷል። በአፄ በካፋ ዘመን ጎንደር ቤተ መንግስት ገብቷል። በራያ በኩል ከትግሬ ጋር ተነካክቷል። በምዕራብ ኢትዮጵያ እስከ ቤንሻንጉል ድረስ ተስፋፍቷል። ይህ ዋርካ የሆነ ህዝብ ኢትዮጵያዊ ሆኖ ኢትዮጵያን አጽንቷል። ንቡረ እድ ኤርሚያስ ከበደ ወልደ ኢየሱስ እንደሚጠቅሷቸው አፄ በካፋ፣ ራስ አሊ፣ ራስ ጎበና፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ፣ ደጃዝማች ባልቻ ሳፎ፣ አለቃ ደስታ ነገ፣ ደጃዝማች በቀለ ወያ፣ ደጃዝማች ገረሱ ዱኪ፣ ጦራዝማች ሙሉጌታ ቡሊ፣ ደጃዝማች ክፍሌ ዳዲ፣ ጦራዝማች ጃገማ ኬሎና የመሳሰሉት የኦሮሞ ምድርና ህዝብ አብቅሎ ያሳደጋቸው የኢትዮጵያ ጀግና ልጆች ናቸው። ኦሮሞ የአብዲስ አጋ አባት ነው። የአነበልባል ወጣት በሁለተኛው የዓለም ጦርነት ዓለምን ካስደመሙ የኢትዮጵያ ልጆች ሁሉ ደምቆ የሚታይ ነበር። በዚህ መመዘኛ ኦሮሞ ኢትዮጵያን ወድቀው ካቆሙ መኩሪያ ልጆቿ ዋናው ነው። የኦሮሞ የገዳ ስርዓት በግሪክ የከተማ መንግስታት ለጥቂት ጊዜ ብልጭ ብሎ ከጠፋው የህዝብ አስተዳደር ወይንም ዲሞክራሲ የላቀ ነው። ኦሮሞ በታሪኩ ሐሳብ ፈርቶ ሶቅራጥስን በመርዝ አልገደለም። ይልቅስ ኦሮሞ በዋርካ ስር እየመከረ በአባገዳዎቹ መፍትሄ እያመላከተ ጨፌ በሚለው ስብሰባ የተበላሸውን እያረመ በአባዱላው ጦሩን እየመራ ከኢቲማኮ ተነስቶ ሉባ ላይ በሚጠናቀቅ የንግስና መስመር አገሩን አጸናበት እንጂ በፕላውዴን አነጋገር ከሪፐብሊካውያን ስርዓቶች ውስጥ ገዳ የሁሉም የበላይ ነው ተብሎ የተገለጸ ድንቅ የአስተዳደር ስርዓት የነበረው የኦሮሞ ህዝብ በ19ኛው ክፍለ ዘመን ኢትዮጵያ ከገዳ ስርዓት ወደ ንጉሳዊ ስርዓት ተሸጋግሮ ከኢብሳ እስከ አባ ጅፋር ከሞራዳ እስከ ኩምሳ በግቤ ሸለቆ ውስጥ የሰለጠነ ባለጸጋ ህዝብ ነበር። ወደ ንጉሳዊ አስተዳደር ከማምራቱ በፊት ያከብረው የነበረው የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። በኢሬቻ በዓል ላይ ይህንን ተራራ የፈጠርክ ፈጣሪ ወቅቱን የሰላም አድርግልን፣ የሰላም ዝናብ አዝንብልን፣ ጎርፍ ያዝልን፣ የተዘራው ፍሬ እንዲያፈራ እንለምንሃለን የሚለው ኦሮሞ ምርቃቱ ልዩ ጣዕም አለው። ኦሮሞ ሲመርቅ ከመስመር ከመውጣትና ከመሳሳት አድነን፣ የኛ አድርገው፣ በረቱ ለባለ ከብቶቹ ይሁን፣ ዘር ለዘራው ይሁን፣ የተወለደው ይደግልን እያለ ለልጆቹ ምግባር ይሰብካል። ቴዲ አፍሮ ሆራር ሰዴ ዘንድ በዓል አከብር ብላ የጠፋችውን ቆንጆ የናፈቀውን የኦሮሞ ወጣት ወክሎ ካገኘውሽ ቆየ ወደኔ ስትመጪ ከመንታ መንገድ ላይ ክፉ አገኘሽ ወይ እያለ ይጠይቃል።
ተዋጊዎቹን፣ ዘናጮቹን፣ ተራቃቂዎቹን ቀደምት ኦሮሞዎች በፈረሶቻቸው በኩል ያስታወሱት ሃኒንግተን ፎርድ የተሰኙ ምሁር በኦሮሞ ህዝብ ዘንድ ፈረስ ከሰው ጋር በኩልነት ደረጃ ይታያል። ፈረስ መግደል በሞት ያስቀጣል። በውጊያ ሚዛን አንድ ፈረሰኛ 2 የእግረኛ ወታደር ያህል ዋጋ አለው ብለውላቸዋል። እንዲህ ያለውን አገላለጽ የኦሮሞዎቹን ቀደምት ስልጡንነት ያጎለዋል። ምክንያቱም በዝነኞቹ ዓለም አቀፍ ስልጣኔዎች ውስጥ ጦርነት በፈረሰኝነትና በእግረኝነት ይወሰን እንደነበር ታሪክ በደማቁ ያስተምራል። ያሁኑ ወላ ሜካናይዝድ ወይንም አየር ኃይል በሌለበት ዘመን ፈረሰኛ የውጊያውን አቅጣጫ ይወስነዋል። ከመይሳው ካሳ እስከ አጤ ሚኒሊክ፣ ከበላይ ዘለቀ እስከ ባልቻ ሳፎ በፈረሶቻቸው ስም የሚጠሩበት ገጠመኝ የምንለውን ሀቅ ያጎላዋል። ኦሮሞ ራሱ የጥቁር ህዝቦች አርማ ነው። ከኖህ ታሪክ ወዲህ ዓለም በሴም ካምና ያፌት ባለርስትነት ተከፋፍሏል። ኦሮሞ የካም ልጅ የኩሽ ቤተሰብ ነው። የኩሽ ልጆች ጥቁሮች ናቸው። በኦሮሞ ሰንደቅ ዓላማ ላይ የመጀመሪያው ቀለም ጥቁር ነው። ጉራቻ ኦሮሞ ባለባቸው ቦታዎች ሁሉ ይገኛል። አምላኩን ራሱ ዋቀ ጉራቻ ብሎ ይጠራዋል። በወንድሙ ቋንቋ በአማርኛ ዋቀ ጉራቻ ትርጉሙ ጥቁሩ እግዚአብሔር ይሆናል። የሰመመን ደራሲ ሲሳይ ንጉሱ በአንድ ገጸ ባህሪው በኩል ኢየሱስ ጥቁር ሲሆን አመልከዋለሁ ይለናል። ኦሮሞ ይህንን ጥያቄ በምልክት ይመልስልናል። የህዝቡን ታሪክ የጻፉት አቶ ታቦር ዋሚ የኩሽንና የጥቁር ቀለምን መስተጋብር ሲያሳዩን በጥንታዊ ኩሽ ጥቁር ቀለም ከፍተኛ አክብሮት ያለውና የኩራት ምንጭ ነበር። ይህ ጥቁር ቀለም በኦሮሞ ህዝብ ዘንድ እስካሁን ድረስ ከፍተኛ ክብር አለው። ኦሮሞ ጥቁር ቀለምን እጅግ ለሚከበርና ለሚወደድ ፈጣሪው ይሰጣል ብለውናል። በኢሬቻ ሰሞን ኦሮሚያንና አዲስ አበባን የሚያለብሳቸውን ጥቁር፣ ቀይና ነጭ ቀለም ያለው ሰንደቅ ዓላማ በተመለከተም እኒሁ የታሪክ ጸሐፊ የኦሮሞ ፋጂ ወይንም ባንዲራ በጥቁር በቀይና በነጭ ቀለሞች ይታወቃል ብለዋል። እሳቸው ለማሳየት እንደሞከሩት ጥቁሩ ዋቃን፣ ቀዩ ሰውን፣ ነጩ መሬትን ይወክላል። አወራረዱ ከላይ ወደ ታች ስለሆነ በፈጣሪ በሰውና በመሬት መካከል ያለውን መስተጋብር ለማሳየት ትክክለኛ አመንኪዮ ይመስላል። ደግሞ ኦሮሞ በቅዱሳት መጽሐፍት ስሙ የናኘ በዓለም አቀፍ የታሪክ ተመራማሪዎች ዘንድ አስደናቂ ህዝብ ሆኖ የተገኘ ነው። በታላቁ የክርስቲያኖች መጽሐፍ ቅዱስ ውስጥ ብቻ የኦሮሞን ቦታዎችና የግለሰብ ስሞች የያዙ 6 ምዕራፎችና ቁጥሮች አሉ። ኦሮሞዎች በየዓመቱ ወንዝና ተራራ ፈልገው የሚያከብሯቸውን በዓላት በተመለከተ ቦርዋሚ ተራራዎች፣ ወንዞችና ዛፎች ለዋቀ ቶኪቻ መስዋዕት ማቅረቢያ ቦታዎች እንጂ የሚመለኩ አይደሉም። በመሆኑም ኦሮሞ በተራራ በወንዝና በዛፍ አያመልክም፣ አምልኮም አያውቅም ሲሉ ከማህበረሰቡ ውጭ ያሉ ኢትዮጵያውያን ስለ ኢሬቻ የሚያሙትን ያስተባብላሉ። በዚህም ተባለ በዚያ ነባሩ የኢትዮጵያ ልጅ የነደራርቱ ቱሉ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ አብራክ ኦሮሞ ዳግም ወደ ከፍታ ማማ እየወጣ ባለበት ጊዜ ኢሬቻ ደማምቆለታል። አወዛጋቢው የኦሮሞ ህዝብ ወዳጅ ተስፋዬ ገብረአብ ገና በ2001 ዓ.ም ባሳተመው የደራሲው ማስታወሻ የተሰኘ ክታቡ ላይ በጥንት ዘመን የቡርቃ ወንዝ ውርደትን መሸከም ባለመቻሉ አካሉን ሰብስቦ የመደበቁን ታሪክ ሰምተን ነበር። በዚህ በእኛ ዘመን አባይና ቡርቃ ውስጡን እየተገናኙ ወግ ሳይጀምሩ አይቀሩም። ወሬው እውነት ከሆነ ከሁለት አንዱ አይቀር ይሆናል። አባይ እንደ ቡርቃ አንገቱን ይደፋል፣ አሊያም ደግሞ አባይና ቡርቃ በአንድነት ተያይዘው በነጻነት መዘመር ይጀምራሉ ሲል የአማራና የኦሮሞ ህዝቦችን መተባበር የገለጸበት ተምሳሌታዊ ትንቢት ደርሷል። አባይ እንደ ቡርቃ አንገቱን መድፋቱን አሊያ ደግሞ አባይና ቡርቃ በአንድነት ተያይዘው በነጻነት መዘመር